morning in the middle of somewhere, heading into another destination, the south of Ethiopia. We are very near to the city called Hawassa. This is my bus. To show you how this road is so busy. It's a very busy road. Then stop. We're stopping here for short call. Yeah. They drive so fast. Another car. What? It's crazy. Let's keep driving. በጣም አሪፍ ነው ማለት በጣም ደስ ይለኛል። አንዳንድ ሰዎችም እየደወሉ ናቸው። አዎ አዎ Wait, as we're driving very fast. ምን ያህል አረንጓዴ እንደሆነ አካባቢውን እዩት። ይሄ ሲዳማ ነው። የጓሮ አትክልታቸው ሙዝ፣ እንሰት፣ አቮካዶ፣ ብርቱካን ምናምን ነው። እዩት በቃ ምን ያህል አረንጓዴ እንደሆነ የጓሮ አትክልቶቻቸው ምናምን ተመልከቱ። እንግዲህ ሲዳማ ውስጥ ነው። እንዴት ነው የሚያምረው! ሸንኮራ አገዳ፣ በቆሎ፣ እንሰት፣ ሙዝ፣ አቮካዶ። ይህን ባህር ዛፍስ እንደው ባይተክሉ አሪፍ ነበረ። የዚህ አካባቢ ክረምት ላይ ቀድሞ ነው የሚገባውና ያው በቆሎውን እየደረቀ ነው እዚህ አካባቢ። ያል ግን በጣም አረንጓዴያማ እንደሆነ ይሁት። አካባቢው በጣም በተፈጥሮ የታደለ አካባቢ ነው። ሲዳማ በቡና ምርቱ ይታወቃል። የሲዳማ ቡና ይርጋ ጨፌ ምናምን። ምን አለ ቁርስ የፈጠነ በፍጥነት የሚደርስ ምን በርገር አለ? ዛሬ ጾም ነው ለእኔ። ዝም ብሎ ላይክ የሆነ ምን ፋጤራ ምናምን አለ የፈጠነ ይደርሳል። ስንት ደቂቃ ባስ ጥሎኝ እንዳይሄድ ብዬ ነው። ኦኬ እሺ፣ በ10 ደቂቃ ውስጥ ከደረሰ አሪፍ ነው። የፈጠነ ፈጤራ ኖርማል ይፍጠን። እሺ ይፍጠን። ጉዟችንን እንደቀጠልን ነው። አሁን እዚህ ጋር ምንድነው ወላይታ ሶዶ ላይ ላይክ ለቁርስ ነገር ወርደናል። በደንብ አሪፍ ድራይቭ ነው ያደረግነው። 11 ሰዓት ነው የተነሳነው ከአዲስ አበባ። እዚህ 5 ሰዓት ነው የደረስነው ወላይታ ሶዶ። ከዛ ወደ አርባ ምንጭ እንሄዳለን ማለት ነው። ከዚህ ቀጥለን
ወላይታ ምንድነው ኮሪደር የሚባል ልማት የኮሪደር ስራ በጣም እየተሰራ ነው። ገና ብዙ ነገሮች ፈራርሰው ነው ያሉት። እንግዲህ አርባ ምንጭ እስክንደርስ ያለውን ነገር ለማሳየት እሞክራለሁ። የተቀመጥኩበት ለመቅረጽ አይመችም፣ ግን እሞክራለሁ በጎንም ቢሆን። ከኔ ጋር አብራችሁ ቆዩ። ቁርሴን እዚህ የተወሰነች ነገር ልጠቀምና ቀጥታ ወደ አርባ ምንጭ ጉዟችንን እንቀጥላለን። አብራችሁ ይቆዩ። ወላይታ ይሄን ነው የምትመስለው። እንግዲህ ምን አልሽኝ? የሚገርም ነው። ብዙ ነገር ነው ያላችሁ። ደስ ሲል ፔፕሲ አምጪልኝ አንቺ ደስ ያለሽ። ከዛ የምታመጭልኝ ነገር የኔ ምርጫ ከሆነ በቃ የምታዩት እንግዲህ የሙዝ ጫካ ከአባይ ሐይቅ ዳር ማለት ነው። አባይ ሐይቅ ከጣና ሐይቅ ቀጥሎ አባያና ጫሞ ናቸው በስፋት ሁለተኛ ደረጃ የሚይዙ በኢትዮጵያ ሐይቅ ካሉ ትልቅዬ ሐይቆች ውስጥ። እንግዲህ የምታዩት አባያ ሐይቅ ነው። አባያ ሰጥ ብሎ ተኝቷል። አባያ ባይዞይ በጣም አዞ ያለበት ሐይቅ ነው። ጫሞና አባያ በዋናነት በአዞ ውስጣቸው አዞ የሚገኝባቸው ሐይቆች ናቸው። ቁርጡ የሚባለው አዞ የሚገኘው እንግዲህ በዓለም ውስጥ እዚህ ነው፣ አባያና ጫሞ ሐይቅ ውስጥ። በሚቀጥለው ቪዲዮአችን እንግዲህ አዞ ለማየት እንሞክራለን። ለምሳሌ በባለፈው ጎንደር ሂደን ወደ ገጠሩ ስንሄድ የገጠሩ አካባቢ በብዛት ያለው ባህር ዛፍ ነው አይደለ? እዚህ በቤታቸው በጓሯቸው ምናምን ዙሪያ በሙሉ ማንጎ ነው የምታዩት። የምታዩት ዛፍ ማንጎና አቮካዶ ነው። የምታዩት አቮካዶ፣ ከዛ ማንጎ። አርባ ምንጭ በጣም እንደዚህ ነው።
የምታዩት ዛፍ በሙሉ ፍራፍሬ ነው። ማንጎና አቮካዶ፣ ከስር ደግሞ የምታዩት ሙዝ ነው። ግሽጣ ሲባል ሰምታችሁ ታውቃላችሁ? ግሽጣ የሚባል ፍራፍሬም አለ። ግሽጣ ይመረታል እዚህ ሀገር። በስፋት የተለመደ አይደለም። ግሽጣ እዚህ ነው በብዛት የሚታወቀው። እዛ ሞሪንጋ ደግሞ በጣም ወሳኝ የሆነ ተክል ነው። ልክ እንደ ጎመን ምናምን ተደርጎ ይበላል። እዚህ ሞሪንጋ፣ ካሳቫ ወይም ደግሞ እንጨት ቦዬ ይሉታል። እነሱ መሰል ነገሮች እዚህ በብዛት የሚመረቱ የግብርና ውጤቶች ናቸው። አርባ ምንጭ በሰላም ገብተናል። አሁን ወደ ማረፊያ እንሄዳለን። እዛ ኮምቢኔሽናችንን ሰኪዩር ካደረግን በኋላ አርባ ምንጭ በደንብ እንጎበኛለን። እዚህ ዝናብ የሚባል የለም። አይገርምም? ግን ያው ዝናብም ባይኖር በጣም አረንጓዴያማ ነው። ጂንካ ሆቴል እዚህ ነው እንግዲህ ሩማችንን የሚያዝና በጣም የደከመኝ ታተኛለሁ። እዛ ወደ ምሽት ማታ ላይ ከወጣሁ ሁለተኛ ፍሎር ጽድት ያለ ገስት ሃውስ ነው። ያው ማንጎ ኤቭሪዌር። ያው ሲ ኦ ማይ ጋድ የመጨረሻው ፍሎር ላይ ነኝ። ከባድ ነው። ሰላም ነው። This is my room. This is the beautiful room. ምን አለው? ጎበር ወይም ደግሞ ይሄ ነገር አለ የምታዩት። በጣም ሰፊ ትልቅ አልጋ ነው። እዚህ ጋር ቀይን ማስቀምጥበት ነገር አለ። ባጋችን እዚህ እናስቀምጣለን። ሻወር ሽንት ቤታችን ይሄን ይመስላል። ይሰራል ብዬ አስባለሁ። ያስ ጽድት ያለ ላይክ ሪዘርቭ አርዬ ነው ቀድሜ። ስለዚህ አልጋችን ችን ትመስላለች። አርባ ምንጭ ላይ በ1400 ብር ማለት ነው። በጣም አሪፍ ነው። ስለዚህ ሻወር ወስዳለሁ፣ ተኛለሁ፣ ማታ እንወጣለን፣ አሳያችኋለሁ። እኔ ጋር በድጋሚ ቆዩ። እዚህ ድረስ ካላችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እኔ ጋር ቆዩ። This American people.
በደንብ ናፕ ካደረኩ በኋላ ወጥቻለሁ እና አርባ ምንጭ ለውጥ ተለውጣለች። ሪፍሬሽ የሚያደርጉበትን ሜዳ አዩት እዚህ ጋር ማጋሽ አርባ ምንጭ ሁለት ኳርተር ላይክ በሁለት ዋና ዋና የከተማ ክፍል የተከፈለች ነች፣ ሴቀላ እና ሴቻ። አሁን ያለሁበት አካባቢ ሴቻ ይባላል። የሃይላንድ ወይም ደግሞ የሆነ ጫካ ማየት የምንችልበት አካባቢ ማለት ነው። እና በጣም ነው የሚገርም። ላሳያችሁ ከካሜራው ጋር እዛች ጋ ኳስ ሜዳ አላቸው፣ የባስኬትቦል ኮርት አላቸው። ይሄ አዲሱ ለዊ ሪዞርት ነው ፊት ለፊት የምታዩት። ይሄ ደግሞ የጋሞ ህዝቦች ባህል ማዕከል ነው። ወደ ውስጥ እንግባና ላሳያችሁ። ኢትዮጵያን ናሽናል ፍላግ ይህ መናፈሻ ነገር ነው። ላይክ የጋሞ የባህል ማዕከል ይባላል። እዚህ በቀጥታ ስትሄዱ የአርባዎቹ ምንጮች የሚገኙበትን ማየት የምትችሉበት እይታ የሚሰጣችሁ ቪዊንግ ፖይንት አለ፣ ወይም ደግሞ የማያ ከፍተኛ ቦታ ማለት ነው። እዚህ ጋር እንግዲህ በጋሞ ዙሪያ የሚኖሩ የተለያዩ ብሔር ብሔረሰቦችና የጋሞ ባህላዊ ልብስ የሚታወቅበት ደስ የሚል የጋሞ አባቶች ባህል ልብስ ድንጉዛ ይባላል። የድንጉዛ ከለር ነው ይሄ። አይ ላይክ ዲስ ከለር በጣም በጣም ነው የሚያምረው ከለሩ እዩት። ከዛ ላይ እንግዲህ የምታዩቸው የተለያዩ ቤቶች አሉ። በቀጣይ ቪዲዮ በደንብ አሳያችኋለሁ። ዘነበ አልዘነበ ግን ያው ደቡብ ሁሌም አረንጓዴያማ ነው። አምርሜ ምንድን ነው የምልክት ምንድን ነው? ገርጣ በጣም ነው የሚያምረው። አይ ላቭ አርባ ምንጭ። ከዚህ ትንሽ ወረድ ስትሉ የአማዞን ጫካን ነው ማየት የምንችለው ማለት ነው። ጫካዩት እንግዲህ ታያቸዋል። አካባቢ እዛ ሀይቁ ዳር ላይ የገበታ ለሀገር ፕሮጀክት ነው፣ ሪዞርቱ ነው። በጣም ነው የሚያምረው። እንሄዳለን እዛ። በቅርቡ ነው የተመረቀው። ከፊት ለፊታችን የምታዩት የጫሞ ሀይቅ ነው። ከዛ ይሄ ከፊት ለፊታችን የምታዩት ተራራ ደግሞ የአባያንና የጫሞን ሀይቅ ከሁለት የከፈለ የእግዚአብሔር ድልድይ የሚባለው ነው። እንግዲህ እዚህ ጫካው ስትሄዱ ነው ምንጮቹን የምታገኟቸው። አርባዎቹ ምንጮች የከተማዋ ስም የተወሰደበት የተፈጥሮ ምንጮች አሉና
የከተማው ስያሜም የተወሰደው ከዛ ነው። የስሟ አርባ ምንጭ የሚለው እዚህ ጫካ ውስጥ ከሚገኙ የተፈጥሮ ምንጮች። so beautiful man በጣም ነው የሚያምረው። ከኔ ጋር ቆዩ። ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ አድርጉ። ቀጣዩ ቪዲዮ ሊያመልጣችሁ አይገባም። እውነት እዚህ ካፌ እንግባና የሆነ ምግብ ለመብላት እንሞክር። ደክሞኝ ነበር በጣም ምግብም አልበላሁም። እንደዋልኩ ነው ስጓዝ እንደዋልኩ ወላይታ ላይ ምንም የሆነ ዝም ብሎ ነገር ነው የበላሁት። ስለዚህ አሁን ምግብ እበላለሁ። ከዛ ተመልሰን በምሽት እዚህ አካባቢ በቀለ ሞላ የሚባለው ሰፈር ላይ ምን ይመስላል የሚለውን እናይና ለቀጣይ ቪዲዮ እንዘጋጃለን። ስለዚህ ልብላና አብረን ወጥተን ዞር ዞር እንላለን። ከተማው እዚህ ወዳለበት ወደ ሩሚ አካባቢ ያለውን አሳያችኋለሁ። አብራችሁ ቆዩ። ላይክ ማድረጋችሁን አትርሱ። አዲስ ከሆናችሁ ሰብስክራይብ አድርጉ። ያ እንግዲህ የጋሞ ባህል ማዕከል ነው የሚባለው። ምሽት ላይ ያለው የአየር ጸባይ በጣም ነው ደስ የሚለው። ተመችቶኛል። እኔ አሁን ላይ ደስ ይላል። ቀን ግን በጣም ሙቀት እንደሆነ አይቼዋለሁ። ተኝቼ ትንሽ ሙቆኛል። ለመዝናናት የምትሆን ጥሩ ከተማ ነች አርባ ምንጭ። በጣም አሪፍ አሪፍ ሪዞርቶች አሉ። እንሄዳለን፣ አሳያችኋለሁ ሁሉንም። አርባ ምንጭ ውስጥ አሉ የተባሉትን ሪዞርቶችም እናያለን። እንዲሁም ደግሞ መታየት ያለባቸውን ቦታዎች አብረን እናያለን። ወደ ገጠሩም እንሄዳለን። ብቻ እናንተ እኔ ጋር ሁኑ። ሰብስክራይብ አድርጉ። ደግሞ ላይክ ማድረጋችሁንም አትርሱ። እና አርባ ምንጭ እንግዲህ በምሽትም የሚመስል ቫይብ አላት። በተለይ ይሄ ምንድነው የሚባለው ኮሪደር ምናምን የሚባለው ነገር ከመጣላት በኋላ በጣም ነው መንገዶቿ ምናምን ጽድት ብለው ነው የተሰሩትኝ። መንገዱ ምናምን ብታዩት ያው ሰፊ ነው። የእግረኛ መንገድ ክሌት ምናምን አለ። በጣም አሪፍ ነው የተሰራች ከተማ ነች። በዚህ በኩል ጫሞ ካምፓስ የሚባለው የአርባ ምንጭ ዩኒቨርሲቲ የማህበራዊ ሳይንስ ትምህርት የሚማሩበት አካባቢ ነው። ይህ ሰፈር በአጠቃላይ በቀለ ሞላ ይባላል። በቀለ ሞላ እንግዲህ በሆቴል ስራ የሚታወቅ ባለሀብት ነው እና እዚህ አካባቢ ለመጀመሪያ ጊዜ መጦ ሆቴል የከፈተ ሰው ነው እና የአካባቢው ስም በቀለ ሞላ ተብሎለታል። እንሄዳለን። በቀለ ሞላ በጣም የሚያምር ቦታ ነው አርባ ምንጭ ላይ። በጣም ስለደከመኝ ይህም ቪዲዮ እንግዲህ እዚህ አካባቢ ለመጨረስ እንገደዳለን። ግን በሚቀጥለው ቪዲዮ በጣም ቃል ገባላችኋለሁ ጸዴ ነገር ይዤ ለመምጣት ማለት ነው።
ከነ ብርሃኑ ተዘራ ነው የሚባለው የዘፋኝ ከሰማችሁት በጣም ወደው ድሬ ሚውዚክ ስሰማ ነው የምትናፍቀኝ። ስለዚህ ይህን ቪዲዮ እድሜውን እዚህ ጋር እናሳጥረውና አርባ ምንጭ ላይ በጣም ብዙ ነገሮች አሉ ማሳያችሁ። ከእናንተ የሚጠበቀው ሰብስክራይብ ማድረግ፣ ላይክ አድርጉ። ቀጣይ የሚያስብል ቪዲዮ ነው ይዤ የምመጣው። በጣም ጸዴ ቪዲዮ ነው የምንሰራው። በጣም ቢካዝ አርባ ምንጭ ዝም ብሎ ከተማው በራሱ ኮንተንት የሆነ አካባቢ ነው። ከተማው ዙሪያ ከከተማው ዙሪያ ምናምን ያሉ ነገሮች ዝም ብሎ ኮንተንት ናቸው እና አሪፍ ነገሮችን እናያለን። ስለዚህ ይህን ቪዲዮ እዚህ ጋር እንጨርሰዋለን። በቀጣይ በሌላ ቪዲዮ እስክንገናኝ በሰላም ቆዩ። ቻው። በቀጣይ ቪዲዮ እንገናኝ።